በሁለታቸው መካከል ምንም ነገር አይፈጠርም ብዬ አስባለሁኝ። እንግዲህ ሌላው ደግሞ እንግዲህ ሰኒ ነች። ሰኒ ያው ክብሩን እንዳፈቀረችው እንደወደደችው እንግዲህ እየተያየባት ይገኛል። እኔ የምለው ግን ክብሩ ለምንድን ነው የማይገላግላት? እወድሻለሁ፣ አፈቅርሻለሁ። እሱም እንግዲህ እሷን ለማግኘት ይንከራተታል፣ ቤቷ ይሄዳል። የማያደርገው እሷን ለማግኘት የማያረገው ወይንም ደግሞ የማይሰጠው ምክንያት ነገር የለም። ስለዚህ ለምንድን ነው እሱ ቢያንስ የማያፈርጠው? እሷ እኮ በቃ መጠየቅ ፈርታለች። ስለዚህ በፍቅሩ ተሸንፋለች ማለት ነው። ግን ደግሞ ከሱ ይንጣ ብላ ስለምትጠብቅ ነው እና ያው ወደ ቤት ሄዶ ተመልሶ ነበረ። ካልጋ ላይ እንግዲህ ልጅቷ ተኝታለች። ስለዚህ እኔ ደግሞ ወደዚህ ተመልሼ መጣሁኝ በማለት እንዴት ነው እዚያ ሄዳ የምተኛው ደግሞ ምናምን በማለት እንግዲህ ያው ሰኒም የቅናት ቢጤ ነገር እያንጨረጨራት ነበረ። መሆኖች ነው ታዲያ እንደዚህ የምትናደጀው በማለት እንግዲህ ያው ክብሩም እያዋጣት ይገኛል። እንግዲህ የጠረጠረችው ወይንም ደግሞ እያሰበችው እንዲሁም ደግሞ ልጅቷም የሄደችበት መንገድ ያው በጣም ጎበዝ ልጅ ነው። እንግዲህ ታታሪ ነው፣ ሰራተኛ ነው፣ እንግዲህ ስርዓት ያለው ልጅ ነው በማለት እንግዲህ ክብሩንም ቀርባ ትገኛለች። ስለዚህ ሰኒ አሁን አይኗን ወደ እነሱ አዙራለች ማለት ነው። ምክንያቱም እንግዲህ ያየችው አንጻር ነው። ይቺ ልጅ ሁላችንም ጨጓራችን ሳትልጠው እዚህ ቤት መውጣት አለባት እያለች እንግዲህ ከባለፈውም ጀምራ ስትናገር ነበር። አሁን ደግሞ እሷ በምትወደው በምታፈቅረው ሰው መታለች። እንግዲህ ሰኒ ጥል እያለች ወደነ ጽናት ቤት ሄዳ ነበረ። በሄደችበት ሰዓት እንግዲህ ክብሩን ተኝቶ ነበረ። እሷም ደግሞ እንግዲህ በህልሙ ሲቃጅ ብቻ አላቅም፣ ልጅቱን ሲጠራ አላቅም፣ እጁን ይዘው አይታለች፣ አይን ባይን አይታለች። መለስ ብላ ምንም እንዳልተፈጠረ ተመልሳ ወደ ጽናት ጋር ሄዳ ነበረ እና ያው የተፈጠረውን ነገር ለጽናትና እንዲሁም ለጽናት ስትናገር ነበረ። እና ምን አንጨረጨረሽ? እሱ እኮ ተኝቷል፣ ዝም ብላለች እሷ እንደዛ ያደረገችው በማለት እንግዲህ ጽናትን ስትናገራት ነበር። ሰኒ ደግሞ ያው እኔ ምን አገባኝ፣ እንኳን እንደዚህ አድርጋ አይደለም ገና እንቀልባ መጣላታለሁ፣ ታዝለው ትዙር ምናምን የምትል አብረሽ አንቺም ልትዞሪ ነው ወይ በማለት አረ እኔ ምን ከነሱ ጋር አዞረኝ እያለች እንግዲህ ስትመልስ ነበረ። ስለዚህ በቅናት ተንጨርጭራለች። ሌላው እንግዲህ ቅዱስን አግኝተው ነበረ። ቅዱስ ጋር ተገናኝተው ሰኒ እንዲሁም ደግሞ አውርቶ ነበረ። ምክንያቱም ለምንድን ነው ከነ ጽናት ቤት የቀረኸው በማለት እንግዲህ ጽናት ጋር ለማስታረቅ ያረገችው ውጥረት ነበረ። በስተመጨረሻም ግን በሆነ አጋጣሚ ተገናኝተዋል። እንዲሁም ያው ጽናትና እንዲሁም ደግሞ ቅዱስ ማለት ነው። እንግዲህ ምሩም በጣም አሟታል። አሁን ላይ ምንም ነገር መስራት እየቻለች አይደለም። ስለዚህ በዚህ ምክንያት ደግሞ እንግዲህ ናሆሜ በጣም እየተበሳጨ ነው። አትስሬ እረፊ ስላት እሷ ግን እየሰማችኝ አይደለም፣ ህመሟንም ልታስታምም አልቻለችም በማለት እንግዲህ ለቅዱስ ለጓደኛው ሲናገር ሰምተነዋል። እንዲሁም ደግሞ ጽናትና ምሩ ሊጠይቁ ወደ ጽናትና እንዲሁም ደግሞ ሰኒ ወደ ምሩ ቤት ሄደው ነበረ ሊጠይቋት። ስለዚህ እነሱ ሲሄዱ ደግሞ ቅዱስ ተነስቶ ሊወጣ ሲል ለምንድን ነው የምትወጣው ባክህን በማለት እንግዲህ ሰኒ ትይዘዋለች። ያንቺን አይን እኮ ማየት ፈርቶ ነው በማለት ለጽናት ሲነግራት አረ ለምንድን ነው የኔን አይን ማየት እየፈራው በማለት እንግዲህ ያለውና የተፈጠረው ያን ጊዜ ምሽት እንግዲህ ኪራ ከዚያ ቤት ባይወጣና በእኔ ምክንያት ባይሆን የሁሉ ነገር ባልተፈጠረ ነበር እና በዚያን ምክንያት ነው ከቤት መንጣት ያቆመው በማለት እንግዲህ ሰኒ ስትናገር ነበር። እና እሱም ደግሞ በጣም ይቅርታ አድርጊልኝ ጽናት በማለት እንግዲህ ይቅርታ ጠይቋታል። ኧረ ችግር የለውም እንደዚህ እንኳን እኔ አላሰብኩትም በማለት እንግዲህ ጽናት ትናገራለች። ሌላው እንግዲህ ምሩ ነች። ምሩ አሁን ላይ ሰራተኛ መቅጠር አለብኝ በማለት እንግዲህ ናሆሜ ወስኗል። እና ሰራተኛ የቅርብ ሰው የምታውቀው ሰው ካለ እንድትፈልግልኝ እባክህን ቅዱስ በማለት እንግዲህ ቅዱስን አስጠንቅቆታል ማለት ነው። እና አብረው ሆነው ቡና አፍልተው ምናምን ነገር ፏ በሚሉበት ሰዓት ነበር እንግዲህ ፓርቱ ያለቀው። ቀጣይ ፓርት እኛም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛ። በዛሬው ፓርት ላይ ግን እጅግ በጣም ደስ ብሎኛል። ምክንያቱም በቃ ደስ የሚሉ ነገሮች ብዙ ነገሮች ስላሉ ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።